ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ፣ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታችሁ ይብዛ። በዛሬ ትምህርታችን ደግሞ እጅላችሁ የመጣሁትኝ አማርኛ ቃላትን በእንግሊዘኛ ማንበብና መጻፍ ይሆናል ማለት ነው። እንግዲህ ከአሁን በፊት እንደዚህ አይነት ነገሮች ሰርችላችኋለሁ። ብዙዎቹ ተመችቷቸዋል። ኦኬ፣ ይህ ትምህርት ለሁላችሁ ያስፈልጋል። ምክንያቱም አማርኛውንም እንግሊዘኛውንም በሁለቱ ነው እጅላችሁ የመጣሁትኝ። ስለዚህ በደንብ አድርጌ አስጠናችኋለሁ። በመጀመሪያ ፊደላቶች ከዚህ ላይ እንደምታዩት በብቻ ጽፌያቸዋለሁ። ለምሳሌ የአማርኛ ፊደሎች ከታች በእንግሊዘኛ ሌተር በእንዴት እንደሚወከሉ፣ ከዛ ደግሞ እነዚህን አገጣጥመን በአማርኛ እንጽፋለን። በአማርኛ የጻፍነውን ደግሞ በእንግሊዘኛ ሌተር ነው ማሳያችሁ ማለት ነው። እንግዲህ ይህን ትምህርት ለምታውቁት ማሳለፍ ትችላላችሁ፣ ላይክ እና ለሌሎች ሼር በማድረግ። የመጀመሪያዋ ከዚህ ላይ ወደ ቪዲዮ ስንገባ ሰ አለች። ከዛ ይቺ ሰ የአማርኛ ፊደል በእንግሊዘኛ ስንቀይራት ወይም የሚወክልልን የእንግሊዘኛ ሌተር ሁለት ሲሆኑ ኤስ እና ኢ ናቸው ማለት ነው። ሰ ስንል ኤስ ኢ ነው። ለ በምንል ሰዓት ኤል ኢ ይሆናል። ከዚህ ጋር ሞ ስንል ኤም ኦ፣ ን ስንል ደግሞ ን ስንል ኤን ብቻውን ትወክልልናለች ማለት ነው። ስለዚህ ይህንን አገጣጥማችሁ ስታነቡት ሰለሞን ከዚህ ላይ ጽፌዋለሁ። ምን ይላል? ይሄ ሰለሞን ይላል ማለት ነው። ስለዚህ ከዚህ ላይ የጻፍናቸውን ትወስዱና ከዚህ ላይ ትጽፋላችሁ ማለት ነው። በአንድ ላይ አገጣጥማችሁ ይህም ሲነበብ ምን ይላል? በእንግሊዘኛ ሰለሞን የሚል ጽሁፍ ይሰጠናል ማለት ነው። ስለዚህ በዚህ መንገድ ነው መለማመድ ያለባቸው። እነዚህ አሁን የምታዩቸው ባለ 4 ሆሄዎች ናቸው። ከአሁን በፊት ባለ 2 እና ባለ 3 ሰርችላችኋለሁ። ከዛኛው ደግሞ ይህኛው ትንሽ ከበድ የሚል ይመስላል። ነገር ግን ልዩነት የለውም። 4 ፊደሎች ናቸው። እነዚህን 4 ፊደሎች ስታነቧቸው 4 ጊዜ መናገር ረዘም ይላል የተወሰነ። ከዛ ውጭ ግን አነባቡ ምንም ልዩነት የለውም። በመጣበት ተራ ቅደም ተከተል ማንበብ ነው ማለት ነው። ከዚህ ላይ ሁለተኛ ላይ ቤ ስንል ቢኢ ይሆናል ማለት ነው። ተ ስንል ቲኢ የመጀመሪያ ድምጾች ከአሁን በፊትም በደጋግሜ አሳይቻችኋለሁ። ኢ ነው የሚወስዱ ብያችኋለሁ ማለት ነው። አዳዲስ የሆናችሁ ስለምትኖሩ ለዛ ነው እየደጋገምኩላችሁ ያለሁት። ሰ ስንል ኤስኢ ነው። ብ ስንል ቢ ነች ማለት ነው። ቢ ነች፣ ስድስተኛ ድምጽ ስለሆነች ቢን ትወስዳለች። ስለዚህ ከዚህ ላይ በአንድ ላይ ስናነበው ቤተሰብ። ስለዚህ በአንድ ላይ ስታነቡት ምን ይሆናል? ቤተሰብ። ከዛ ይሄኛውን ደግሞ ወስደን እንጽፈዋለን ማለት ነው። ከዚህ ላይ ካፒታል ስለሆነ ነው እንጂ ተመሳሳይ ነው። ለምሳሌ ቲ ይችኛዋ ቲ ከዚህኛው ቲ ጋር ተመሳሳይ ነች። ስለዚህ ብ ስንል መጨረሻው ላይ እቺ ቢ ከዚህኛው ቢ ጋር ተመሳሳይ ነች። ከዚህኛው ላይ ካፒታል ነው የጻፍኩት፣ ከዚህ ጋር ደግሞ ስሞል ስለሆነ ነው ማለት ነው። ስለዚህ ቤተሰብ ስንል እንደዚህ ትጽፉታላችሁ። ቤተሰብ። በጣም ጥሩ። ስለዚህ በዚህ መንገድ ማንበብ ይኖርባችኋል ማለት ነው። ሌላው አ ን በ ሳ። እሺ፣ አ ስንል ኤ ብቻዋን ነው የምትሆነው። ን ስንል ኤን ነች፣ ኤን ነው የምትሆነው። በ ስንል ቢኢ፣ ሳ ኤስኤ። ኦኬ። ስለዚህ ይህንን አምጠን እንጽፈዋለን። አንበሳ። ይሄው ከዚህ ጋር ምን ይላል? አንበሳ።
እዚህ ላይ ያለውን ደግሞ እንግሊዘኞችን ደግሞ አሰባስበን እነዚህ እንጽፋቸዋለን። አንበሳ አንበሳ በዚህ መንገድ ትጽፏቸዋላችሁ ማለት ነው። ስለዚህ በጣም ቀላል ነው። ከዚህ ላይ እንግዲህ እየነጣጠልኩ ማሳያችሁ በደንብ አድርጋችሁ እንድትለዩት ነው። በአንድ ላይ ጭምቅ ብሎ ሲጻፍ ትንሽ ግራ ሊያጋባችሁ ይችላል። ግን በዚህ መንገድ እየነጣጠላችሁ ማየቱ ለእናንተ በጣም ቀላል እና ግልጽ የሆነ መንገድ ስለሆነ ነው ማለት ነው፣ ለጀማሪዎች የሚሆን። ስለዚህ ሁለተኛው ማለትም ቀጣይ ስንሄድ ቀ ለ በ ት ስለዚህ እነዚህን በአንድ ላይ አስቀመጥኳቸው። እዚህ ላይ ስናነበው ይሄ ቀለበት ይላል። ቀ ለሚለው ኬኢ እናደርጋለን። ለ ለሚለው ኤልኢ እናደርጋለን። በ ስንል ቢኢ እንላለን። ት ስንል ቲ ብቻን ማለት ነው። እዚህ ላይ ቀይ ከለሩ ከዚህ ላይ ይሄኛው ቀለበት ተመሳሳይ ነው ከአማርኛው ጋር። በእንግሊዘኛ ሲጽፉት ይሄን ይመስላል። ቀለበት ቀለበት። እሺ ቆ ስንል ኬኦ፣ ር ስንል አር ብቻዋን፣ ቆ ስንል አሁንም ኬኦ፣ ሮ ስንል አር ኦ። ስለዚህ ይሄኛው በአንድ ላይ ቆርቆሮ ቆርቆሮ። ይሄም ቆርቆሮ ይህን ይመስላል ማለት ነው። ቀጣይ ጠ ስንል ቲኢ፣ ወ ስንል ደብሊው ኢ፣ ለ ኤልኢ፣ ገ ጂኢ በአንድ ላይ ጠወለገ ጠወለገ። ይሄኛው ጠወለገ። በጣም ጥሩ። ስለዚህ ይህ በጣም ወሳኝ ነገር ነው፣ ወሳኝ ትምህርት ነው። ምክንያቱም ብዙ ጊዜ አሁን እንግሊዘኛውን የምትችሉ ልጆች አላችሁ፣ አማርኛው የሚከብዳችሁ። ስለዚህ እንግሊዘኛውና አማርኛውን እንደዚህ አመሳስላችሁ ከያዛችሁት አይከብዳችሁም ማለት ነው። እና በደንብ ይገባችኋል፣ በደንብ መከታተል ይኖርባችኋል። ቀጣይ የምናየው የመጀመሪያዋ አ አለች። አ ለማለት ኤን ትጽፋላችሁ። ጨ ለማለት ከዚህ ላይ ለየት የሚለው ሲኤችኢ ነው። ሲኤችኢ ነው። ሶስት ናቸው። ያው ከአሁን በፊትም ማሳይቻችኋለሁ። ብዙ ቪዲዮዎች በዚህ አይነት ሰርቻለሁ። የገባችሁ ማየት ትችላላችሁ፣ ወደኋላም ተመልሳችሁ ማለት ነው። ጨ ሲኤችኢ ነው። ደ ዲኢ ነው። ች ሲኤች ነው። ስለዚህ ይሄኛው በአንድ ላይ ስናመጣው አጨደች አጨደች። ይሄም አጨደች 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 ይላል ማለት ነው። ኦኬ ከዚህ ላይ ደግሞ እንደምታዩት ግ ስንል ጂ አለች። መ ስንል ኤምኢ፣ ሎ ኤልኦ፣ ች ሲኤች በአንድ ላይ ይህንን ስናነበው በአንድ ላይ ስናነበው ምን ይላል? ግመሎች ግመሎች። በእንግሊዘኛው ግመሎች ይሆናል ማለት ነው። ቀጣይ ሰ ኤስኢ፣ ው ደብሊው፣ ነ ኤንኢ፣ ት ቲ በአንድ ላይ ስናነበው ሰውነት ሰውነት። ኦኬ ሰውነት እንደዚህ አድርጋችሁ ትጽፋላችሁ ማለት ነው። ስ ኤስ
ር አር አ ኤ ት ት ቲ በአንድ ላይ ስናነበው ስር አ ት ስር አ ት። ስለዚህኛውንም ስር አት ብላችሁ እንደዚህ ትጽፋላችሁ ማለት ነው። ቀጣይ የምናገኘው መ ኤምኢ ም ኤም ህ ኤች ር አር። ስለዚህ ይህንን በአንድ ላይ ስናነበው አገጣጥመን ምን ይሆናል? መምህር የሚል ይሰጠናል ማለት ነው። ይህንን ደግሞ በአንድ ላይ ስናመጣው መምህር ተመሳሳይ ነው ማለት ነው። እንደዚህ አድርጋችሁ ትጽፋላችሁ። ቀጣይ የምናገኘው ዲኢ ቢ ቲኢ ር አር። ስለዚህ ይህንን በአማርኛ ስናገጣጥመው ደብተር ከዛ ደብተር ልክ በዚህ መንገድ ትጽፋላችሁ ማለት ነው። በጣም ቀላል ነው። ቀጣይ የምናገኘው ደግሞ ጨ። ቅድም እንዳልነው አሁን ይችኛዋ ጨ ማለት ሲኤችኢ ነው ብለናል። ሲኤችኢ ይሄ ባይዘው ልክ እንደ ጨም ይነበባል ሲኤችኢ ማለት ነው። እንደ ሁለቱም ማንበብ ትችላላችሁ። ስለዚህ ጨ ሲኤችኢ፣ ረ አርኢ፣ ሰ ኤስኢ፣ ቺ ሲኤች ስድስተኛ ላይ ስትሆን ደግሞ ይችን ኢን እናስወግዳታለን ማለት ነው። ቼ ስንል ኢ ነበረ። ቺ ስንል ግን ሲኤች ይሆናል። ስለዚህ ይህኛውን አገጣጥመን ስናነበው ጨረሰች ይላል ማለት ነው። ከዛ ሲኤች ኢ ጨ ረ ሰ ቺ ልክ እንደዚህ እናነባለን ማለት ነው። ጨረሰች ስንል ሲኤች መጨረሻ ላይ፣ ቺ ስንል ሲኤች ይሄ ማለት ነው። ኦኬ ቀጣይ ምን ይላል? ል ኤል ጂ ጀ ነ ኤንኢ ት ቲ። ኦኬ በአንድ ላይ ይህንን ስናነበው ልጅነት ምን ይላል? ልጅነት ይሄኛውንም ስናነበው ልጅነት ይላል። በጣም ጥሩ። ወደ ቀጣዩ ስንሄድ ፍ ራ ፍ ሬ። ፍ በምንል ሰዓት ኤፍ አለች። ራ በምንል ሰዓት አር ኤ አለች። ፍ ስንል አሁንም ኤፍ፣ ሬ ስንል አር ኢ። ስለዚህ ይህኛው ፍራፍሬ የሚለውን ልክ እንደዚህ ትጽፋላችሁ፣ ፍራፍሬ። ስለዚህ ይህን ይመስላል ማለት ነው። ቤተሰቦች በጣም እንደተማራችሁበት ተስፋ አድርጋለሁ። አስተምሯችሁና ተመችቷችሁ ከሆነ ላይክ እና በኮሜንት ሀሳባችሁን ግለጹልኝ። በቀጣይም እንደዚህና የተለያዩ ለእናንተ የሚጠቅማችሁ የሚያግዛችሁን ትምህርት ይዤላችሁ እመጣለሁ። በአሪፍ ሁኔታ መማር ትችላላችሁ እዚሁ ኦንላይን ላይ ባላችሁበት ሀገር ሆናችሁ ማለት ነው። ለዛሬ ይህንን ይመስላል። በቀጣይ እስከምንገናኝ መልካም ጊዜ። ባይ ባይ። ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ
በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ።